ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ በያላችሁበት ሰላም ነው ሁሉ። እግዚአብሔር ይመስገን። አንድ መዝሙርን ዘምርና ከዛ ባይብል ስተዲ እንቀጥላለን። አሜን። የኤልሳቤት ብርሃነ ሁልጊዜ እግዚአብሔርን በፊት ያየዋል የሚለው የዳዊት መዝሙር የዘመረችው እግዚአብሔርን በፊት ያየዋለሁ ሁልጊዜ በቀኜ ነውና እኔ አልታወክም ሁልጊዜ ስለዚህ ልቤን ደስ አለው ስላሴም ሐሴት አደረገች ስጋዬም በተስፋው ታድራለች ሁልጊዜ አሸናፊው ስሙ ድል የሰጠኝ የሚያነጻው ደሙ በፊቱ ያቆመኝ ዝማሬው ኃይል ሆነኝ ውዳሴው ጉልበቴ አምልኮ በረከት ምስጋናው ብርታቴ ሁልጊዜ እግዚአብሔርን በፊት ያየዋለሁ ሁልጊዜ በቀኜ ነውና እኔ አልታወክም ሁልጊዜ ስለዚህ ልቤን ደስ አለው ምላሴም ሐሴት አደረገች ስጋዬም በተስፋው ታድራለች ሃሌሉያ የዘላለም ካህን ሆኖ ጠበቃዬ ቅዱሱ መንፈሱ ሆኖልኝ መሪ በፊቴ ገበታን እያዘጋጀልኝ ቸርነት ምሕረቱ እየተከተለኝ ሁልጊዜ እግዚአብሔርን በፊት ያየዋለሁ ሁልጊዜ በቀኜ ነውና እኔ አልታወክም ሁልጊዜ ስለዚህ ልቤን ደስ አለው ምላሴም ሐሴት አደረገች ስጋዬም በተስፋው ታድራለች ሃሌሉያ ሰማያዊው ቋንቋ ውስጤን አደሰልኝ ቃሉ ሰይፌ ሆኖ
እግዚአብሔርን ሁልጊዜ አየዋለሁ ሁልጊዜ በቀኜ ነውና እኔ አልታወክም ሁልጊዜ ስለዚህ ልቤን ደስ ያለው ምላሴም ሐሴት አደረገች ሥጋዬም በተስፋው ታድራለች ሃሌሉያ እግዚአብሔርን ሁልጊዜ አየዋለሁ ሁልጊዜ በቀኜ ነውና እኔ አልታወክም ሁልጊዜ ስለዚህ ልቤን ደስ ያለው ምላሴን ሐሴት አደረገች ሥጋዬም በተስፋው ታድራለች ሃሌሉያ ተባረኩ ወገኖች እንጸልይና ባይብል ስተዲ እንቀጥላለን እግዚአብሔር አባት ሆይ in the name of Yeshua እናመሰግንሃለን for another day of life ህይወታችን ስለጨመርክልን ቀን እናመሰግንሃለን እግዚአብሔር አባት ሆይ ደግሞ እግዚአብሔር ሆይ በየዕለቱ ቃልህን እንድንበላ ሰው በእንጀራ ብቻ አይኖርም በእግዚአብሔር አፍ ከሚወጣ ከእግዚአብሔር ቃል እንጂ በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል እግዚአብሔር ሆይ ዛሬም ደግሞ መና የሆነውን ቃልህን ስጠን ለኔም ለወገኖቼም in the name of Yeshua በውስጡ ሰውነታችን እንድንጠነክር እንድናድግ እንድንለወጥ ለመምጣት እንድንዘጋጅ ጌታ ኢየሱስ እርዳን ጌታ መንፈስ ቅዱስ ሆይ የሚሰማ ጆሮ የሚያስተውል ልብን ስጠን in the name of Yeshua የእስራኤል ልጆች እነሆ እስከዛሬ የሚሰማ ጆሮ የሚያስተውል ልብን አልሰጣችሁም ተብሎ ተጽፏል እግዚአብሔር ሆይ እንደዛ እንዳይሆንብን in the name of Yeshua ጸልይኩ ክፉ ሁሉ በጌታ በኢየሱስ ስም የታሰረ ይሁን in the name of Yeshua ክፉ ሁሉ ከኛ ገለል ይበል አሜን ወገኖች እንቀጥላለን ባይብል ስተዲ ኦንላይን ፌስቡክ ከጀመርኩ ስንት አመት ሆነኝ አሁን 5 years እና ስንት ሰው ነበር የሚያየው 5 ሰው 4 ሰው አይደል እነ ሮዚዬ ሲገኙ ኤኒዌይ እግዚአብሔር ይመስገን አሜን እንቀጥላለን ጌታ እስከሚመጣ እና ስንቀጥል አሁን ሌላ ይሄ የክርስቶስ ትምህርት ላይ ነን ያለነው እና የጌታ ኢየሱስ ክርስቶስ ትምህርት የተራራው ስብከት ሌላው አፕሮች አቀራረቡን ስናይ ደግሞ ስለ ask seek and find ሚለውን እያየን ነው ጠይቁ ፈልጉ አንኳኩ ኖክ ሚለው እና ይሄንን ጀምሬላችኋለሁ እዚህ ጋር ምንድነው ላስታውሳችሁና ትንሽ ሪቫይዝ ላድርግላችሁ መጠየቅ የሚለው ኮንቲኒየስ ይሆን እንደሆነ አይተናል ኮንቲኒየስ ማለት ምንድነው አሁን ለምሳሌ አንድ ነገርን እግዚአብሔርን ከጠየቅነው ያን ነገር እስከምናገኝ ድረስ መጠየቅ keep on asking አንዴ ጠይቆ መተው ሳይሆን ነገም ነገራችን መጠየቅ ከዛም እኝኝ ማለት በቃ ግሮን ማድረግ እንደዛ በጣም ፍጹም የሆነ መልስ እናገኛለን ከእግዚአብሔር ማለት ነው if we don't give up አሁን ለምሳሌ ጧት ቀደም እያሰብኩት ነበር ምንድነው በራሴ ምሳሌ ሰጣችሁ ለብዙ ሰው ይገባል ጥሩ ነው ለልጆቹና ምንድነው አሁን ለምሳሌ እኔ በራሴ አሁን ሳይው ራሴ በብዙ ነገር ተቀይሬያለሁ
ያ የሆነው በምንድነው? እንዴት ነው ሰው የሚቀየረው ብዬ ሳስብ አሁን ማደርገውን ነገር ከማድረግ ብዛት ሰው ይቀየራል። ስለዚህ እንደዛ ሁሉ ጸሎታችንን በእግዚአብሔር ፊት ባበዛን ጊዜ ምን እንሆናለን? መልስ እናገኛለን። እኛ ራሳችንም እየተቀየርን ነገሮቻችን እየተቀየሩ መልስ እያገኘን ከእግዚአብሔር መልስ እያገኘን እንሄዳለን ማለት ነው። አሜን። እንደዛ አሁን ሌላ ምሳሌ ደግሞ ሰጣችሁ። አሁን ለምሳሌ ስፖርት እንሰራለን አይደል? እኔም አሁን ወክ አደርጋለሁ እና ስፖርት ስትሰሩ በሰውነታችን ላይ ለውጥ እናያለን። ይሄ ቦርጭ እየጠፋ ይመጣል። ከዛ ጤንነት፣ ይሄ ስኳር፣ ደም ግፊት ምናምን እየሄደ ይመጣል። ኃይል እናገኛለን። ጤናማ ይሰማናል። ያንን ስናደርግ ማለት ነው፣ ስንሰራ ማለት ነው፣ ኤክሰርሳይዝ ስናደርግ። መንፈሳዊ ነገርም እንደዛው ነው። በልተን ስንቀመጥ ጤና አይደለም ይላሉ ዶክተሮቹ። በልቶ መቀመጥ ምን ያመጣል? ስኳር በሽታ ያመጣል፣ የደም ግፊት። እነዚህ ሶስቱ ተከታትለው የሚመጡ ናቸው ይባላል። እንደ እህትማማቾች ስኳር በሽታ፣ የደም ግፊት እና የሌላው ደግሞ የልብ በሽታ መሰለኝ። እና እነዚህ ብቻ ሶስቱ አብረው የሚመጡ ናቸው። እና ኤክሰርሳይዝ ስናደርግ ግን ምን እንሆናለን? ይሄ ስኳር የሚባለው ነገር ይጠፋል። ደማችን እንትን ይላል፣ ራሳችን ሰውነታችን ይቀለናል። ይሄ ሁሉ ኤክሰርሳይዝ ስናደርግ። መንፈሳዊ ነገር እንደዛው ነው። መንፈሳዊ ነገር አሁን እግዚአብሔር ጠይቁ ይላል። ጠዋት ስንጠይቀው የተማርነው ነገር ኤክሰርሳይዝ ስናደርግ ምን እንሆናለን? መንፈሳዊ ጤናማ እንሆናለን። እዚህም ጌታ ሲያስተምረን ጠይቁ፣ አስክ፣ ሲክ፣ ፋይንድ እያለን ይናገረናል። ጠይቁ ታገኙም አላችሁ፣ እሹም ይሰጣችኋል፣ አንኳኩም ይከፈትላችኋል። ኢፍ ዊ ኪፕ ኦን አስኪንግ ምን እንሆናለን? እንቀበላለን። ግን ይህን ሰምተን ቁጭ ካለን ልክ እንደ መንፈሳዊ በሽታ ይዘናል ማለት ነው። መንፈሳዊ ስኳር ልበለው፣ መንፈሳዊ ደም ግፊት፣ መንፈሳዊ የልብ በሽታ ይዘናል ማለት ነው። ስለዚህ ይሄ እነዚህ ነገሮች እንዳይዙን ጸልዩ ሲለን ጌታ ስንጸልይ፣ አነቡ ሲለን ስናነብ፣ ጸጥ በሉ ሲል ጸጥ ስንል፣ ፊቴን ፈልጉ ሲል ፊት አፈላለግ አይተናል። እግዚአብሔርን መፈለግ ማለት ነው፣ ፊቱን መፈለግ። እጄን ብቻ አይደለም ፊቴን እሹ ይላል። ስለዚህ ፊቱን መፈለግ ማለት ቃሉ ምን ይላል ሳንረዳው ስንቀር ሰርች ማድረግ። ከዛ እግዚአብሔር ራሱ መንፈስ ቅዱስ ራሱ ያስተምረናል፣ ፊቱን አፈላለግ ያስተምረናል። ያኔ መንፈሳዊ ጤነኛ እንሆናለን። ከዛ ከስጋዊ ነገር ጋር እያወዳደርን ስናየው አሁን በስጋዊ ነገር ጤነኛ የሆነ ሰው ይርበዋል። በሳይንስ ምን ይባላል? ዛሬ ሳይንስ ትምህርት አበዛውባችሁ እና በሳይንስ ምን ይባላል? ሰው የሚራብ ሰው የሚያልበው ሰው እንደዚህ ላብ ሲርበን የጤና ምልክት ነው። ምክንያቱም የበላነው ነገር በርን አድርገናል ማለት ነው። ግን ሳይርበን የማይርበን ከሆነ መንፈሳዊ ነገር እንደዛው ነው። የእግዚአብሔር ቃል የማይርበን ከሆነ መንፈሳዊ ጤነኞች አይደለንም። ወይ የበላነው የተበላሸ መንፈሳዊ ምግብ አለ ማለት ነው። ስለዚህ የመንፈሳዊ ይሄ ረሃብ ራሱ የጤና ምልክት ነው። ከዛ ደግሞ ስዌት ማድረግ ማላብ ራሱ ስፖርት ሰርተን ስንል ይሄ ላባችን ምን ይሆናል? ቆሻሻውን ያወጣዋል አይደል ከሰውነታችን። መንፈሳዊ ነገርም እንደዛው ነው። ስናልብ በእግዚአብሔር ነገር ላይ ዲግ ስናደርግ፣ በጸሎት ስንበረታ፣ ሌሊት ተነስተን ጉበኛ ስንሆን ጸሊት ስጋችንን በቃ ስንቀብረው ምን ይሆናል? ሲያልበን መንፈሳዊ ደግሞ ጤነኞች እንሆናለን። መንፈሳዊ ነገር እነዚህ ከዛ ውስጠኛው ሰውነታችን እየበረታ ልክ ስጋችንን ስፖርት እንደሚረዳል መንፈሳዊ ውስጣችን ጥንክር ይላል። ከዛ ለኃጢአት ምናምን ደንታም አይሰጠውም። እንደዛ እንሆናለን እላችኋለሁ ወገኖቼ። ስለዚህ መንፈሳዊ ጤንነት እንድናገኝ እንደ ስጋ ተንቀሳቀሱ። እኔ አንድ ጓደኛዬ ተስፍሽ በጣም ወዳጅ ኢትዮጵያ ውስጥ የሆነ ዘመን ስራ አልነበረኝም እና ምን ይለኝ ነበር? አንቺ ተነሽ በቃ ተንቀሳቀሽ ይል ነበር እና ተንቀሳቀሽ ብሎኝ እውነትም ተንቀሳቀሽ ስራ አገኘው። በጣም ቆንጆ ስራ። ስለዚህ መንፈሳዊም ተንቀሳቀሱ። በቃ መንቀሳቀስ ዱ ሳምቲንግ ዊት ነው ለእግዚአብሔር መንግስት። አሁን ባይብል ስተዲ እኔ እንደቀላል ነው የጀመርኩት። ያለኝን ነገር እኔም ልጆቹ ሲወጡ አይቼ እኔም እስቲ ያለኝን ባይብል ስተዲ ላደርግ ብዬ ነው የወጣሁት። እንደዛ ማለት ተንቀሳቀስኩ። እናንተም ተንቀሳቀሱ። በምትችሏትን እያወጣችሁ ማስተማር። ከዛ ደግሞ ለጎረቤቶቻችሁ ለወዳጆቻችሁ የእግዚአብሔር ቃል ሼር ማድረግ። ከዛ ደግሞ መጸለይ ትልቅ አገልግሎት ነው ጸሎት። በርከክ ብላችሁ ለዘመዶችም ለጓደኛም ለሁሉም መጸለይ። ያም ደግሞ መንፈሳዊ እንቅስቃሴ ነው። አይድል ከሆናችሁ አትቆጭ ካላችሁ መንፈሳዊ ስኳር፣ መንፈሳዊ ደም ግፊት፣ መንፈሳዊ በቃ ኦቨርዌት ትሆናላችሁ ማለት ነው። ስለዚህ ወገኖቼ ተንቀሳቀሱ። የእግዚአብሔር ቃል ይናገረናል። አስክ ጠይቁኝ ይላል ጌታ።
ጠይቁኝ። ጠይቀነው የምናጣው ነገር የለም እና እግዚአብሔር ምን አለ? ጠይቁኝ አለ። ጠይቁ። ጌታ ኢየሱስ ክርስቶስ ምን ይላል? እውነት ብለት አለ እኮ ጌታ። ያ ማለት ምንድነው? በቃ ፎር ሹር እርግጠኛ በራሱ የተረጋገጠ አምላክ ነው። አሜን። ጠይቁኝ እስቲ እንደው አጣ ይሆን አይልም እግዚአብሔር። ስለዚህ ጠይቁኝ ይላል ጌታ። እንጠይቀዋለን። ከዛ ደግሞ አንድ ልጅ ምን አለኝ አንድ ጊዜ፣ እግዚአብሔር ጌታ ሊመጣ ነው ተዘጋጅ አልኩት። ከዛ ኦኬ አለና እኔ በጣም ብዙ ጥያቄ ያለኝ እሱ ሲመጣ አለኝ። አልኩት የብዙዎች እንትን በፈክር ነች እቺ። ጌታ ሲመጣ በቃ አፋጥጠዋለሁ ይላሉ። እውነትህን ነው አልኩት። እሱም እንደዛ ነውና ጌታ ሲመጣ ብዙ ጥያቄ አለ። በጣም ቬሪ ጉድ። የሚገርምህ ደግሞ ጌታ ለሁሉም ጥያቄ መልሳለሁ አልኩት። ለሁሉም ጥያቄ መልሳለሁ እግዚአብሔር። ስለዚህ መልሳቶ የሚሸማቀቅ አምላክ አይደለም። አሜን። እና ወገኖች የሚያሸማቀቀው ምንም ነገር የለም። እግዚአብሔር ይመልስልናል እያንዳንዷን ነገር እና ተባረኩ። ኤኒዌይ ወደዛም ወሰድኳችሁ። ዛሬ እንቀጥላለን። አስክ ሲክ ፋይንድ ይላል ጌታ። ኢትስ ኦንጎይንግ አክሽን በግሪክ ቀጣይነት ያለው ነገር ነው። ያን ነገር እስከምታገኙ ድረስ መቀጠል ማለት ነው። አሜን። ከዛ ስናይ የእምነት አስተማሪዎች ደግሞ የሚሉትን አይተናል አይደለም? ኔጌቲቭ ከእግዚአብሔር ቃል የተቃረነ ነገር ያስተምራሉ። ያ ምንድነው የሚሉት? አንድ ነገር ከጠየቅሽ በኋላ ድጋሚ አትጠይቂ። እኔ ራሱ በሱ ተሰናክያለሁ ብዙ ዘመን። እኔም ማውቀው የነበረው ጸሎት መጸለይ ነበር። መሰረተ ክርስቶስ የተማርነው አይደለም? እንደዛ እንጸልያለን። ከዛ የሆነ አዳዲስ ትምህርቶች አዳዲስ ቸርቾች ስንሄድ አንድ ጊዜ ከጠየቅሽ በኋላ ሁለቴ ከጠየቅሽ እንትን ነው ምንድነው አላመንሽም ማለት ነው ሲሉ፣ ከዛ ጸሎታችን አፋችን ተሰበሰበ። ያ ዳት ኢዝ ሮንግ። እግዚአብሔር ቃል ምንድነው ያ አይነት አይደለም የሚለው ምንድነው? ስኪፕ ኦን አስኪንግ። ያን እስከምናገኝ ድረስ መቀጠል አለብን እየጠየቀን ማለት ነው አይደለም? ከዛ ደግሞ ስንቀጥል yes when you ask ይላል ስትጠይቁ believe with all your heart በሙሉ ልባችሁ እመኑ። ሾሻና ምንድነው? ሾሻ ሶሪ ወገኖቼ። ኦኬ መኝታ ቤትሽ እዛ ሁኚ። The Lord told us that the secret to receiving our request ጌታ ኢየሱስ ክርስቶስ ሁለት ሚስጥሮችን ይነግረናል። ማቴዎስ 7:9 እና ሉቃስ 11:11 ጀምሮ ያለውን ስናየው ማቴዎስ 7:9 7:9 የእግዚአብሔር ቃል እንደገና ነው ማነብላችሁ። ለምን ይላል ጌታ ከ7 ጀምሮ ይሰጣችሁማል ይላል። ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላል። የምንለምነው ነገር ትክክለኛ ከሆነ እግዚአብሔር ይሰጠናል። አሁን ለምሳሌ የእምነት አስተማሪዎች ድሮ ምን ይሉ ነበር? የሆነ መኪና ክሌሚት ይላሉ። ክሌሚት ኔሚት ክሌሚት አይደለም? እንደዛ አይነት አይሰራም። የሰው መኪና ሄደ እጅን ጭነህ ይሄን መኪና ስጠኝ ወይ የሰው ሚስት ስጠኝ አይሰራም። በትክክለኛው ነገር ግን የምንጠይቀው ትክክለኛ ነገር ከሆነ የምንለምነው እንላለን እንቀበላለን። ከዛ ደግሞ የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያን የሚያንኳኳ ይከፈትለታል። አሜን። ወይስ ከናንተ ይላል እግዚአብሔር ቃል ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከናንተ ማን ሰው ነው? አሳስ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መልካምን ነገር ይሰጣቸው። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይነውና ይላል። እዚህ ጋር ጌታ ኢየሱስ ክርስቶስ ምን ይለናል? እናንተ ክፎች ስትሆኑ ለልጆቻችሁ መልካም ማድረግ ታውቃላችሁ አለ። ስለዚህ ሰማይ አባታችሁማ ለሚለምኑት እንዴት አብልጦ መልካምን ነገር አይሰጠው ይላል። there is a slight difference። የሉቃስ ቨርሽኑን ደግሞ ስናይ ሉቃስ የጻፈው እንግዲህ አሁን ስናየው ከአራቱም ጎስፕሎች ከአራቱም ወንጌሎች የሉቃስና ማቴዎስ ላይ ያሉት ናቸው አይደለም? ያወዳደርን ያለው የተራራው ስብከት ከዛ ደግሞ የጌታ ኢየሱስ ክርስቶስን ጸሎት የሁለቱ ላይ ነው የሚገኙትን ስፔሻሊ የጌታ ኢየሱስ ክርስቶስ የአባታችን ነው ጸሎት ሁለቱ ላይ ብቻ ነው ያለው ሁለቱ ወንጌል ላይ እና ሁለቱን ስናወዳድራቸው እስካሁን ያወዳደር ነው። ይሄኛው ቨርስ ማቴዎስ እና ሉቃስ ላይ ስላይትሊ ቨርስ ልዩነት አላቸው። ልዩነት ማለት ምንድነው? የትርጉም ሳይሆን ስላይት ዲፍረንስ አለው ወይንም ትንሽ ልዩነት አላቸው። እሱን እናያለን። ሉቃስ ሲጽፍልን ምን ይላል?
ሉቃስ 11:11 በጌታ በኢየሱስ ማነባለሁ። ከ10 ጀምሬ ልንገራችሁ ላንብላችሁ ከ9 ጀምሮ። እኔ እምላችኋለሁ ለምኑ ይሰጣችሁማል፣ ፈልጉም ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያንም የሚያንኳኳ ይከፈትለታል። አባት ከሆናችሁ ከእናንተ ከማናችሁ ልጁ እንጀራ ቢለምነው እርሱ ድንጋይ ይሰጠዋልን? ቢለምነውስ እርሱ ድንጋይ ይሰጠዋልን? አሳ ደግሞ ቢለምነው በአሳ ፋንታ እባብን ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥን ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው። አሜን። እዚህ ጋር ትንሽ ልዩነት እናያለን። ሉቃስና ማቴዎስን የዘገቡት ማለት ነው። እዚህ ጋር ምን ይላል? there is a slight difference between these two versions. in Lucas version ላይ is a sentence called እንቁላል ቢሰጠው ጊንጥን ይሰጠዋል፣ እንቁላል ቢለምነው ጊንጥን ይሰጠዋልን ይላል። የእግዚአብሔርን ቃል ወገኖቼ ከላይ ማንበብና ውስጥ ገብቶ ማንበብ የተለያየ ነው። አሁን ብዙ ጊዜ ሙሉ ክርስቲያን በሙሉ ይሄን ቃል ያውቀዋል፣ አንቦታል፣ ያውቀዋል። ግን ዲቴል እንደዚህ ገብቶ ያነበበ ግን የታደለ ብዙ ሰው አለ ብዬ አይመስለኝም። ኤኒዌይ ምንድነው የእግዚአብሔር ቃል ዲቴል በውስጡ ገብተን ማየት አለብን፣ ከላይ ሳይሆን ማለት ነው። ከዛ ምን ይላል የእግዚአብሔር ቃል? ሌላው ደግሞ እንዴት አብልጦ መልካምን ነገር አይሰጠው ይላል በማቴዎስ ላይ። በሉቃስ ላይ እንዴት አብልጦ መንፈስ ቅዱስ አይሰጠው ይላል። ሉቃስ ላይ ምንድነው የሚለው? ሁለቱም አያችሁ፣ የማቴዎስም የሉቃስም ሁለቱም they are important። ልክ አባታችን ላይ ጸሎት ላይ የማቴዎስ ላይ ያለው ሉቃስ ላይ የሌለው፣ ሉቃስ ላይ ያለው እንደዚህ ብለን እንዳየነው ግን ሁለቱም አስፈላጊ እንደሆኑ አይተናል። ለምሳሌ ሉቃስ ይመስለኛል ከክፉ አድነን እንጂ ይላል አይደል? ጀነራላይዝ ያደርገዋል። ከዛ ደግሞ ማቴዎስ ይመስለኛል አይ ዶንት ኖ ላምንትን ልለው እችላለሁ there is one እንትን ይላል ከክፉ የሚለው the evil one ይለዋል። በእንግሊሹ ነው የሚገልጸው። አንድ ኢቭል አለ ማለት ነው። ያም ከእሱ አድነን ይላል። ከክፉ ነገሮች ከብዙ ክፉ ነገር አለ። ያኛው ጀነራላይዝ ያደርገው፣ አንደኛው ደግሞ ስፔሲፊካሊ ከአንድ ክፉ በቃ አሁን ለምሳሌ ከአንቲ ክራይስቱ ጸልዩ ቤተሰቦቻችሁ ራሳችሁ እንድትድኑ፣ ምክንያቱም ጌታ ተናግሮናል። አሁን ሊገለጥ ነው። አሜን። ይሄ ጊዜ እንደውም ቅድም when I was taking shower የታጠብኩኝ መሳስብ ነበር። ይሄ ጊዜ አሁን እናንተ የተሰጠን ጊዜ የሰነፎች ጊዜ ነው እኔ የምለው። ምክንያቱም የሰነፎቹ የቤተክርስቲያን በ10 ቆነጃጅት ይናገራል ጌታ ኢየሱስ። ምን አለ? 5ቱ ልባሞች ናቸው። ልባሞቹ ኦልሬዲ ተምረው ተዘጋጅተው ሰው እያዘጋጁ ነው። እኛ ግን ገና እየተዘጋጀ ነው፣ ሰነፎቹ ማለት ነው 5ቶቹ። ስለዚህ this is the time for the እንደዚህ የሰነፎቹ ጊዜ ነው። ስለዚህ አሁን ምንድነው የምንዘጋጅበት ጊዜ ነው ወገኖች። ወደ ሌላ ቻፕተር አልወሰዳችሁና this is our time to be ready። ሾሻ ተይ ውጪ በእናትሽ። what is it? ሶሪ ወገኖቼ አንዴ ልጅ ምንድነው what is it? እሺ አንድ ጊዜ ምንድነው የፈለግሽው? የሆነ ድምጽ ሰማለሁ እና ሶሪ ወገኖቼ እዚህ ጋር መሆን ፈልጌ ነው አለች ለብቻዬ እንዳልሆነ። እኔ ደግሞ ምንድነው የሚሰማኝ ድምጽ ብዬ ነው። ኤኒዌይ ልንገራችሁ ምንድነው የሰነፎቹና ጎበዞቹ ልዩነቱን ነው የምነግራችሁ። ጎበዝ ሲሆን አንድ ክርስቲያን ልባም ይለዋል መጽሐፍ ቅዱስ። ልባሞቹ ቆነጃጅት ከላይ ሳይሆን የእግዚአብሔርን ቃል ጠጋ ብለውና ያንዳንዷን ነገር ያጠናሉ። አሁን ለምሳሌ የአካውንቲንግ ተማሪዎች ዲቴይል ጎበዞች ናቸው አይደለም? አካውንቲንግ አስተማሪዎቻችን ቢያንስ እናስታውሳቸዋለን እንዴት ጎበዝ እንደሆኑ። ዲቴይል እያንዳንዷን ሴንቴንስ እያንዳንዷን እንትን ያጠናሉ። እንደዛ ማለት የእግዚአብሔርን ቃል እንደዛ ልናጠናው ይገባል። አሜን። እና እዚህም ጋር ቀረብ ብለው አሁን ስንማር ምንድነው ብለን ልዩነቱን ስናይ እንደ ጎበዝ ተማሪ ስናየው
here we see በዛ ጊዜ ስኮርፒዮን when it is curled up it looks like an egg የእግዚአብሔር ቃል ለምንድነው እንቁላል ቢለምነው ከናንተ ልጁ እንቁላል ቢለምነው ጊንጥን ይሰጣዋል የሚለው ስናጠና ምንድነው እንቁላል ጊንጥ የሚለው ስኮርፒዮን ሲጠቀለል ምን ይመስላል የኤግ ቅርጽ አለው ወይም ደግሞ እንቁላል ይመስላል አይደለም አስቡት እንደዛ ማለት ነው ስለዚህ የትኛው ሰው ነው እንደው ልጁ ሲለምነው እንቁላል ቢለምነው ጊንጥ የሚሰጠው ይላል እግዚአብሔር ቃል ማንንም የለም አይደለም እንደዛ ሁሉ the point is no matter how bad a parent may be they will never deny their children of food ምንም ክፉ ቢሆን ቤት አባትና እናት ልጁን ምግብ አይከለክልም አሜን እንቁላል ስጠኝ ቢለው ስኮርፒዮን አይሰጠው አሜን and how much more will your father in heaven give good gifts to those who ask him የሰማይ አባታችሁማ እንዴት አብልጦ መልካምን ነገር አይሰጠው ይላል እዚህ ጋር አንድ ነገር ልጨምርላችሁ the how much more የሚባል አንድ እንትን our daily bread ላይ ይመስለኛል the how much more እንትን ስትጠይቁ ምን ይላል በእንግሊዝኛው አንድ ጸሎት ሳነብ give me the how much more የበለጠው ምክንያቱም እግዚአብሔር የሚሰጠው የበለጠ ነው how much more ይላል እዚህ ጋር እኛ ለልጆቻችን መልካም ካደረግን እግዚአብሔር ደግሞ ከኛ የበለጠ ይሰጣል ስለዚህ የበለጠው እንዲያደርግልን መጸለይ ማለት ነው አሜን ከዛ ምንድነው እናንተ ይለናል እግዚአብሔር ቃል የሰዎች ልጆች ክፉዎች ናችሁ ለልጆቻችሁ ግን መልካም ታደርጋላችሁ የሰማይ አባታችሁ ግን እንዴት አብልጦ መልካምን ነገር አይሰጥ ለሚለምኑት አሜን ከዛ ኢሳይያስ 49 ላይ ስናይ 49 15 ላይ እግዚአብሔር ቃል ምን ይላል ጽዮን ሆይ ይላል ጽዮን ግን ይላል እግዚአብሔር ትቶኛል ጌታም ረስቶኛል አለች በውኑ ሴት ከማህፀኗ የተወለደ ልጅ እስከማተራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን አዎ እርሷ ትረሳ ይሆናል እኔ ግን አልረሳሽም እነሆ እኔ በእጄ መዳፍ ቀርጬሻለሁ ቅጥርሽም ሁሉ ጊዜ በፊቴ አሉ ልጆችሽ ይፈጥናሉ ከዛ ይላል እናት ይላል ትረሳለች ወይ ድብና አርጋ እናት ትረሳለች አይደል የብዙ እናትም እንትን ባይሆን እናት ልጇን ትረሳለች ለልጅ እንደ እናት ፍቅር የለም at the same time ደግሞ እንደ እናት ደግሞ አንዳንዴ የምትረሳበት ብዙ አጋጣሚ አለ አሜን እዚህ ላይም እግዚአብሔር ቃል ይላል በእውን ሴት ከማህፀኑ የተወለደው ልጅ እስከማተራራ ድረስ ሕፃኗን ትረሳ ዘንድ ትችላለች አዎ ይላል ጌታ አዎ ትረሳለች ይሆናል እኔ ግን አልረሳሽም ይለናል ለኛ ለሁላችንም ማለት ነው ወገኖቼ እዚህ ጋር እናት አባትም ለነሱም እኮ አባታቸው እናታቸው እግዚአብሔር ነው አሜን ሁሉ ጊዜ እናትና አባት ላይ ችግርን እንዲመጠቆም ሳይሆን እነሱም ለነሱም አባታቸው እናታቸው እግዚአብሔር ነው አሜን ብዙ ጊዜ በደልና እንትን እናትና አባት ላይ ነው የሚታየውና በዛው ልንገራችሁ ብዬ ነው እናትም አባትም ሰው ናቸው ፕላስ ደግሞ እነሱም ደግሞ አባታቸው ማነው እግዚአብሔር ነው ፍጡር ናቸው ላችሁ ባጭሩ ስለዚህ ጌታ ምን ይላል ሴት የወለደችውን እንኳን ትረሳለች ልትረሳ ትችላለች እኔ ግን ምን አልረሳችሁም ይላል ጌታ ያን ያህል አይረሳንም ማቴዎስ 6:35 32 ላይ ደግሞ he knows all your needs ይሄ ደግሞ በጣም ደስ ይለኛል ብራዘር ሳዱ አሁን ጌታ ይባርካቸው እግዚአብሔር የሚያስፈልጋችሁን ያውቃል ይላሉ እግዚአብሔር ቃል እንደሚለው አሜን መነዝነዝ ብቻ ሳይሆን እግዚአብሔር የምንፈልገውን ያውቃል አንዳንዴ እግዚአብሔር እንደዚህ ብሎ አንተ ታውቃለህ ብሎ መተውም ጥሩ ነው እግዚአብሔር የሚያስፈልገንን ያውቃል ሌላውን ነገር እኛ መንግስቱን ጽድቁን እሹ የሚያስፈልገንን ሁሉ ይጨመርልናል አሜን ማቴዎስ 6:32 እና Take it, Shoshana. I don't want to take 6:32 Okay. ምን እንበላለን ከ31 ጀምሮ ስናነበው ምን እንበላለን ምንስ እንጠጣለን ምንስ እንለብሳለን ብላችሁ አትጨነቁ ይሄንንስ ሁሉ አሕዛብ ይፈልጋሉ ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ይህ ሁሉ ይጨመርላችኋል ይላል ጌታ
አሜን። መጀመሪያ ጽድቁን መጀመሪያ እኔን ፈልጉ፣ መጀመሪያ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ሌላው በሙሉ ይጨመራል ይላል ጌታ። አሜን። ይሄ ትልቅ ተስፋ ነው ወገኖቼ። ስለዚህ ምን ጠይቃቸው የእግዚአብሔር ነገር እንዳየነው ኮንዲሽናል ነው። የእግዚአብሔር ፕሮሚሶች ልበለው የእግዚአብሔር ቃል ኪዳኖች ኮንዲሽናል ናቸው። አሁን ለምሳሌ ልብስ፣ ምንድነው መጠጥ፣ ምግብ ሁሉ እነዚህ ይጨመሩላችኋል። መጀመሪያ እግዚአብሔርን ጽድቁን አሁን የእግዚአብሔርን ጽድቁን ስትሹ ወንጌል ለሰዎች ሼር ስታደርጉ በጸሎት ውስጥ ራሳችሁ ቢዚ ስትሆኑ ሌሎቹ ምን ይሆናሉ? ይጨመርላችኋል ይላል ጌታ። ግን የእግዚአብሔርን መንግስት ሳንሻ ነው አንዴ ውጪ ሶሪ እና የእግዚአብሔርን መንግስት ሳንሻ ለእግዚአብሔር መንግስትን ሳናስፈቅድ ምንድነው ሳናስቀድም ሳናስቀድም ሌላውን ተጨማሪውን ብቻ አምጣ ማለት ምንድነው? ስለዚህ we have to be busy መንቀሳቀስ አለብን ነው I'm telling you for the last time ሂጅ ሶሪ ወገኖቼ ትምህርት ቤት ረፍት ናቸውና ልጆች ምንድነው የእግዚአብሔርን መንግስት we have to be busy የእግዚአብሔር መንግስት ላይ ቢዚ እንሆን ያለ እንቀድም እንደተነጋገርነው ተንቀሳቀሱ እኔ እየተንቀሳቀስኩ ነው ተንቀሳቀሱ ወጣችሁ ደጅ መስክሩ ጸሎት ቢዚ ሁኑ ፕሬ ወጣችሁ መመስከር ካቃታችሁ ትራክት አለ ኦንላይን ላይ ትራክት አለ እኔ ስንት ሺህ ትራክት ነበር ምልከው ቁጭ ብዬ በቀን ካልኩሌት አደርገዋለሁ ዛሬ ለስንት ሰው ልላክ በአረብኛ በህንድኛ በአማርኛ በኦሮምኛ በትግርኛ ባለው ቋንቋ በሙሉ ዝም ብዬ ቁጭ ብዬ ትራክት ስልክውላለሁ እየመሰከርኩ ማለት ነው አውሮፕላን ሳልሄድ የአውሮፕላን ሳልቆርጥ ምን ሳልል ቁጭ ብዬ እግዚአብሔር መንግስት አገር አካልላለሁ ዓለም እናንተም ዱ ሳምቲንግ ተንቀሳቀሱ አሜን እንደዛ አላችኋል የእግዚአብሔርን ጽድቅ መሻት ይሄ ነው የእግዚአብሔርን መንግስት መሻት ማለት ይሄ ከዛ እግዚአብሔር ምን ያደርጋል የሚያስፈልጋችሁን ይጨመርላችኋል ይላል አሜን ከዛ he knows all your needs አሁን እንዳየነው so how can he fail to provide እግዚአብሔር ፌል አያደርግም ፕሮቫይድ ለማድረግ አሜን and one good gift that God gave to all his children is the Holy Spirit እግዚአብሔር አንድ ለሁሉም ለልጆቹ ደግሞ የሰጠን ትልቁ ስጦታችን መንፈስ ቅዱስ ነው አሜን and the Lord Jesus said pray for the promise of the Father to come ጌታ ኢየሱስ ክርስቶስ ምን ይላል እዚህ ጋር ደስ ይለኛል ተስፋ ይሰጣቸዋል ሉቃስ ማነው ሐዋርያ ሥራ 1:4 ላይ the promise of the Father ይለዋል አሜን ሐዋርያት 1:4 ምን ይላል እግዚአብሔር ቃል ከእነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ነገር ግን ከኔ ሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ ይላቸዋል ጌታ ምን ይላል ከኔ ሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ እግዚአብሔር የሰጠው ፕሮሚስ ጌታ ይባረክ the Holy Spirit አሜን እሱን ጠብቁ ይላቸዋል the promise of the Father አሜን and wait for the promise of the Father to come what is the promise ያ እግዚአብሔር ቃል የሰጠን ምንድነው መንፈሱን ነው አሜን the Holy Spirit we shall ask persistently መጠየቅ አለብን knock on God's will የእግዚአብሔርን ፈቃድ ማንኳኳት የእግዚአብሔርን በር ማንኳኳት አሜን until we get the baptism of the Holy Spirit በመንፈስ ቅዱስ እስከምንጠመቅ ድረስ ማንኳኳት አለብን መጸለይ አለብን we should ask knock fasting and praying it's good ከዛ በመንፈስ ቅዱስ ለመሞላት ማለት ነው እዚህ ጋር and the 120 of the disciples earnestly prayed for 10 days to receive the promise yes that in the upper room and on the day of Pentecost the Holy Spirit fell on every one of them እዚህ ጋር ምንድነው 120ዎቹ ደቀ መዛሙርቶች ለ10 ቀን
ይጾሙ ይጸልዩ ነበር። ያንን ተስፋ ቃል ይጠብቁ ነበር። እዚህ ጋር ትዝራቸዋል 500 ከ500ዎቹ የጠበቁትና ፐርሲስተንትሊ ያንን ፕሮሚስ እግዚአብሔር የሰጠው ፕሮሚስ የሚለው መጽሐፍ ቅዱስ የአብ ተስፋ የሚለው መንፈስ ቅዱስን ሳትቀበሉ አትውጡ ያላቸው ጌታ እሱን የጠበቁት ከ500ዎቹ የጠበቁት ስንቶቹ 120ዎቹ ብቻ ናቸው። ስለዚህ ምንድነው we have to be like them እኛም እንደነሱ መሆን አለብን። for 10 days አትውጡ ብላቸው ጌታ ይጠብቁ ነበር። እነዚህ ልባሞች ናቸው ማለት ነው። ሌሎቹ ሰነፎች ናቸው። ከዛ 120ዎቹ they received the Holy Spirit ልክ በ10ኛው ቀን በጴንጤቆስት የጴንጤቆስታል ቀን በቀረበ ጊዜ ነው የሚለው ምን ይላል? መንፈስ ቅዱስ በእያንዳንዳቸው ላይ ወረደባቸው፣ በተለያየ ልሳን ተናገሩ ይላል። ጌታ ይባረክ። አሜን። ስለዚህ የነሱ ጥሩ ምሳሌ ናቸው ማለት ነው። እነዚህ 120ዎቹ ደቀ መዛሙርት ጌታን ተስፋውን ቃል የጠበቁት ማለት ነው። አሜን። There is a misconception when it comes to the Holy Spirit. When the Lord Jesus said, if you ask for an egg, you will not get a scorpion. እዚህ ጋር ብዙ ሰዎች ይላሉ፣ እኛም ሀገር ሰምቻለሁ፣ ሌላ መንፈስ እንዳንሞላ መንፈስ ቅዱስ እንሞላለን ብለን ይላሉ። that is misconception ስህተት ነው። ምንድነው የእግዚአብሔር ቃል ምን ይላል? ሉቃስ ላይ እንደሚናገረው አባታችሁ ሲለምኑት እንቁላል ሲለምኑት ጊንጥን አይሰጥም ይላል። ከዛ ደግሞ if you ask for the Holy Spirit you will not get an evil spirit. እግዚአብሔር በመንፈስ ቅዱስ ሙላኝ ብለው በክፉ መንፈስ አይሞላንም። ጌታ ይባረክ። አሜን። ያንን እግዚአብሔር ቃል አስረግጦ ይነግረናል ማለት ነው። አሜን። እኔ ባፕቲዝም ኦፍ ዘ ሆሊ ስፒሪት ነብይ ሳዱ የጸለዩልን በዚህ ኦንላይን ትምህርት ላይ ቁጭ ብዬ እንደዚህ እላለሁ። አያችሁ እንደዚህ ያ በመንፈስ ቅዱስ አንዳንዱ ብዙ አይነት ነገር ይሆናል። እኔ ግን የሆንኩት ምንድነው እሳቸው ያስተማሩ እላለሁ። ከዛ ደግሞ እንደዚህ ደግሞ እላለሁ። that is how I feel it። እኔ ፊል ያደረኩት የሚታይ የሚዳሰስ ምስክርነቴ ያ ነው። አሁን ተቀበላላችሁ ያሉ ጌታ መንፈስ ቅዱስ ትሞላላችሁ ያሉ yes I felt it እየተማርኩኝ ትምህርቱ ማለት ነው። አሜን። ጌታ ይባረክ ወገኖቼ። የሚዳሰስ የሚቀመስ ታች የሚደረግ ምስክርነት አለን እኛ በትምህርት ቤታችን። አሜን። ስለዚህ keep on asking። አሜን። seek knock seeking knocking and asking with all your heart means it is like in the verse in Jeremiah 29 ማለት ነው። ይሄ ጠይቁ በአዲስ ኪዳን ጌታ ኢየሱስ ክርስቶስ ምን አለ? ፈልጉ አትጠይቁ አንኳኩ ነው የሚለው አይደለ? ጠይቁ ታገኛላችሁ፣ አንኳኩ ይከፈትላችኋል፣ እሹም ይሰጣችኋል ይላል። ያንን በኦልድ ቴስታመንት በብሉይ ኪዳን የት እናገኘዋለን? the same thing እግዚአብሔር በነብዩ በኤርሚያስ 29:12 ላይ እናገኘዋለን። በኦልድ ቴስታመንት the same thing the same ጌታ ኢየሱስ ክርስቶስ የተናገረውን ማለት ነው። አሜን። ኤርሚያስ 29:12 ላይ እዚህ ጋር በጣም የሚገርመው የእግዚአብሔር ቃል ምን ይላል? እናንተም ትጠሩኛላችሁ ይላል ጌታ። ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ ይላል እግዚአብሔር። አሜን። ከዛ ደግሞ ከእናንተም ዘንድ እገኛለሁ። ምንድነው እገኛለሁ? these three things በኤርሚያስ ላይ ጌታ ቃል ኪዳን የገባውን ይሄንን ሶስቱ ነገሮች እዚህ ቨርስ ላይ እናገኛቸዋለን። ምን ይላል? አንደኛ ጌታ ትጠሩኛላችሁ you ask ማለት ነው አይደለ? ትጠሩኛላችሁ፣ ሄዳችሁ ወደ እኔ ትጸልያላችሁ you ask for me። ከዛ ደግሞ እኔም እሰማችኋለሁ I will answer you ይላል። እናንተም ትሹኛላችሁ seeking መሻት ማለት ነው። ከዛ ደግሞ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ። በፍጹም ልባችሁ ካሻችሁኝ እናንተም ከእናንተም ዘንድ እገኛለሁ you will find me ይላል። ከዛ እግዚአብሔር ምርኳችሁን መልሳለሁ ከአሕዛብ ሁሉ ዘንድ ለእናንተ ካሳደድኩት ስፍራ ሁሉ ሰበስባችኋለሁ ይላል እግዚአብሔር። እናንተም ለምርኮ ወደ አሳለፍኩባቸው ስፍራ መልሳችኋለሁ። ስለዚህ የእግዚአብሔርን የጌታ ኢየሱስ ክርስቶስን ተስፋ ቃል በኤርሚያስ ላይም ሶስቱን እናገኛለን ማለት ነው። አሜን። ስለዚህ እግዚአብሔር ለሚጠይቁት፣ ለሚሹት፣ ለሚያንኳኩት መልሳለሁ። አሜን።
In these two scriptures you seek, ask, seek and knock, which is find. ታገኝ በኤርሚያስ ላይ ምንድነው ታገኛላችሁ ነው የሚለው። It is encoded in the Old Testament, in the New Testament, the New Testament word. የአዲስ ኪዳን ላይ ያለው seeking, knocking and asking እነዚህ ሶስቱን ኢንኮድድ ሆነው በኮድድ ሆነው ኤርሚያስ ላይ በመናገኛቸዋለን find በሚለው ወይ ደግሞ ማግኘት በሚለው እናያለን ማለት ነው። ኤርሚያስ 29:12 እግዚአብሔርን በመፈለግ ውስጥ ያለ በረከት ወይንም ማግኘት ብዬ በአማርኛ ጽፌዋለሁ። እግዚአብሔርን በመፈለግ ውስጥ ያለ በረከት ወይንም ማግኘት ኤርሚያስ 29:12 ወገኖች this is a Bible study አሜን። መጽሐፍ ቅዱስ ጥናት ነው። እኔ ስጀምርም አሁንም እስከ መጨረሻው ጌታ እስከሚመጣ ባይብል ስተዲ ነው አሜን። እንቀጥላለን። ከዛ ወደ ሌላው ስንቀጥል ጌታ ኢየሱስ ክርስቶስ አፕሮቾቹን አይተናል። go through it again እንግዲህ እንደገና ተማሩት እንደኔ ተኮናችሁ ማለት ነው። እኔ አሁን ለምሳሌ ምሳሌ በራሴ ብሰጣችሁ የዮሐንስ ራእይ ኮፒው አለኝ የተማርኩበት ማለት ነው። ፕሪንት አውት አለኝ። እስካሁን ድረስ የተማርኳት እያንዳንዷን ነገር ሪኮርድ አድርጌ አለኝ። ከዛ ደግሞ በጣም ፈልጋቸውን ትምህርቶች ሁሉ የጻፍኩበት አለኝ። ከዛ ምንድነው ዞር ብዬ ደግሞ አነበዋለሁ። በተቻለኝ በኤቭሪዴይ ለመኖር ሞክራለሁ፣ ተገብረዋለሁ ማለት ነው። this is how we should be ተማሪዎች ደቀ መዝሙር ማለት ይሄ ነው። አሁን የተማርኩትን አልጥለውም፣ እናንተም ባትጥሩ ጥሩ ነው። ከዛ ያዙትና ሪኮርድ አድርጋችሁ ጽፋችሁ በኋላ ደግሞ አንቡት በሚለው ነገር መኖር አሜን። በክርስቶስ ትምህርት መኖር ያ ይጠቅማል፣ ለእናንተም ይጠቅማል ወገኖች። እንግዲህ ይሄንን እላችኋለሁ። ከዛ ስንቀጥል ስለ ኢፒፒፋኒ ተማርን። እኔ በጣም ነው የገረመኝ ይሄ ትምህርት። ካስገረሙኝ ትምህርቶች ሌላው ነው ይሄ ነው። ስለ ኢፒፒፋኒ ወይም ደግሞ ስለ ጥምቀት። ምንድነው ጥምቀት? እኛ ሀገርማ ጥምቀት እኛ ሀገር ጥሩ ነበርን። ክርስትናን እርሊ ተቀብለናል። አሁን ዞር ብዬ እንዳውም ሳስበው ዳዊት መድገም፣ ጮክ ብሎ ዳዊት ማንበብ ይሄ ሁሉ ኢትዮጵያ አላት፣ እስካሁን ድረስ አለን። ግን ከኛ ተሰረቀብን። አሁን ለምሳሌ ጮክ ብለው ኦርቶዶክሶች ዳዊት ያነባሉ። this is biblical መጽሐፍ ቅዱሳዊ ነው ባይዘዊ። ወይም ደግሞ ምን ይባላል መሰላችሁ ትክክለኛው የመጽሐፍ ቅዱስ አነባበብ ነው። ቄስ ተማሪ እኔ ቄስ ተማሪ ነበርኩ። ቄስ ትምህርት ቤት መልእክተ ዮሐንስ ዘሐዋርያ ምናምን ያለን ተምረናል። ይሄ ትክክለኛ ሜዲቴሽን ትክክለኛ መጽሐፍ ቅዱስ አነባበብ ነው ወገኖቼና ብዙ መሰረት አለን። ግን ሳምሃው ውዱ የሆነው ጌታ ግን ተሰረቀብን። ጴንጤም እንደዛው እየተሰረቀባት መጣ። አሁን ወደ ሌላ ችግር አላወራ። ምንድነው አሁን ኢፒፒፋኒም ጥምቀትን ከሰው በፊት ነበረን፣ ግን ከኛ ተሰረቀ። አሁን ጥምቀተ ባህር ሆነ። የኛ ሀገር ደግሞ ጥምቀት ምንድነው ካልቸር ሆነ። ከካልቸርም አልፎ ዳንስ ብዙ ነገር ወደዛ ውስጥ አልገባ ሆነ። ግን ጥምቀት ያ አይደለም አሜን። ጥምቀት ምንድነው? ኢፒፒፋኒ ጥምቀት ነው በአማርኛው አይደለም ባለሳሳት means appearance ወይ ደግሞ መገለጥ ማለት ነው። the appearing of the second coming of the Lord Jesus የሁለተኛው የጌታ ኢየሱስ ክርስቶስ መምጣት ማለት ነው ጥምቀት ወገኖች። can you imagine ጥምቀት ያልሆነ ቀሚስ እየተባለ ምናምን ብዙ እኛ ሀገር በቃ መንፈሳዊ ነገር ማጥቶ ማለት ነው። ግን ያ አይደለም። ጥምቀት ማለት የክርስቶስ የሁለተኛው ዳግም ምጽአት ማለት ነው። ኢፒፒፋኒ ማለት as a disciple or a remnant of the Lord Jesus Christ we need to have a good understanding of the second coming of the Lord Jesus። እንግዲህ ክርስቲያን ከሆነን ክርስቲያን እንላለን። እኛ ሀገራችን ክርስቲያኖች ብለናል። 50% አትሊስት ክርስቲያኖች ነን ኢትዮጵያ ውስጥ። ኦርቶዶክስ፣ ጴንጤ፣ ካቶሊክ ክርስቲያኖች ነን 50% እኔ ሳቀው። ኤኒዌይ ምንድነው እንደ ክርስቲያንነታችን ምንድነው ማወቅ አለብን? የክርስቶስን ዳግም መምጣት ማወቅ አለብን። አሜን። In the 70s and 80s there was a common shared incident like this. It happened many times in Australia, especially in the Queensland. ይሄንን ልንገራችሁ በሰባዎቹና በሰማኒያዎቹ በአውስትራሊያ ሾሻና ዝምቤ በዩዥዋሊ በአንድ ሃይዌይ ላይ የሚከሰቱ ነገሮች ነበሩ። እነዛ ምንድናቸው? አጠር አድርጌ ልንገራችሁ። ሃይዌው
ሃይዌው ኤግዚት ላይ ምን አለ ካፌ ምናምን አለ። ይሄ አሁን ለምሳሌ ጋዝ ስቴሽን አለ እንደዛ እና እዛ ጋዝ ስቴሽን የመሰከሩትን ሰዎችን የአምስቱን ምሳሌ ነው የምነግራችሁ እዚህ ጋር የተማርኩትን እና ዩዥዋሊ በዛ ሃይዌይ ላይ እንደዚህ ሃይክ የሚያደርጉ ወይ ደግሞ ተራራ የሚወጡ ወጣት ዩዥዋሊ በሃያዎች ውስጥ ያሉ ነጭ ወጣት ወንዶች ናቸው እና እነዚህ ነጭ ወንዶቹ በእነሱ ተመስለው they are angels ናቸው ብለን ነው የምናምነው። ምን ይላሉ እነዚህ እንደዚህ ዌቭ ያደርጉና ሰውን ምንድነው ራይድ ይጠይቃሉ። ከዛ ራይድ ይጠይቁና ይገቡና አንድ ለብቻቸው ማለት ነው ሃይክ የሚያደርጉ ስለሆኑ ራይድ ይሰጧቸዋል። አሁን እነዚህ አንዱ ራይድ ይጠይቅና እንደዚህ ሁለት ባልና ሚስት ናቸው ሸምገል ያሉ ባልና ሚስት ራይድ ይሰጡታል ለዚህ ተራራ ለሚወጣው ማለት ነው። ከኋላ ተቀምጦ ምን ይላቸዋል? And a young man, usually they are young men, after getting a lift by a good Samaritan, መልካም የሆነ ሳምራዊ ማለት ነው። ሳምራዊ ማለት ምንድነው? አሁን ለምሳሌ መልካሙ ሳምራዊ የሚባሉት ምንድነው? መልካም ስላደረጉለት ማለት ነው። ይሄ ወጣት ራይድ ስጡኝ ሲል ራይድ ስለሰጡት መልካም ሳምራዊ የሆኑ ካፕሎች ማለት ነው። ሴይንግ ምን ይላቸዋል? ከኋላ ተቀምጦ ጸጥ ብለው እየሄዱ ዝም ብለው እየተጓዙ እያለ ከኋላ ምንም ንግግር ሳይኖር ይሄ የጫኑት ሊፍት የሰጡት ሰው ምን ይላል? Jesus Christ is coming again. ጌታ ኢየሱስ ክርስቶስ ይመጣል እንደገና ብሎ ዞር ብሎ ሲያዩት የለም። He's gone. He's an angel. እንግዲህ ይሄ መልአክ ነው። እንደዚህ አይነት ክስተቶች የተለመዱ ነበሩ በሰባዎቹና በሰማኒያዎቹ። Can you imagine? እግዚአብሔር ምልክት ሲሰጥ ማለት ነው። They happened very many times in Queensland, Australia. አውስትራሊያ በኩዊንስላንድ እንደዚህ ክስተቶች ያጋጥሙ ነበር። Once an elderly couple አሁን እንዳልኳችሁ picked up a young man and the same thing happened. As soon as the man was seated in the car, he never spoke a word. Was very quiet, and after they traveled a mile or two, he says, Jesus Christ is coming back very soon. አሁንም እንዳልኳችሁ ያልኳችሁ ነው። ጌታ ኢየሱስ ክርስቶስ በቅርብ ይመጣል ብለው ዞር ብለው ሲያዩት የለም ያ ሰውዬ። And when the couple turned their head to see, he got disappeared. ብቻ ይጠፋል ያ ሰውዬ። And they were shocked. ይደነግጡና በቃ ያበረሩ ወደ ኤግዚት እዛ አካባቢ ያለው ኤግዚት እንትን ጋዝ ስቴሽን ሄዱና በቃ ንግግርም የለም ክው ብለዋል። ያስደነግጣል በርግጥ እና ክው ብለው ልክ ሲያያቸው የእንትኑ የሱቁ ባለቤት አላቸው። ምንም አልገረመውም። ምንድነው የሚላቸው የጋዝ ስቴሽኑ ሰውዬ and parked outside the shop, and when the owner of the market saw them said the same thing. and እንዴት ከዛ ላይ ምን ይላቸው? ጌታ ኢየሱስ ክርስቶስ ይመጣል ብሎ ያን ሜሴጅ ሲነግረው ሰውየው እንዴት አወቅ ብለው ይሉታል ሰውየው ለሻጩ ማለት ነው። ኦ ይላቸዋል። ይሄ ተለመደ ነው በቃ በዚህ እኔ እናንተ አምስተኞቼ ናችሁ ይሄንን ስሰማ ይላቸዋል። ይሄን ስትነግሩኝ አምስተኛው ሰው ናችሁ። ዋው God is speaking. እግዚአብሔር እየተናገረ ነው። አሜን። ጌታ ኢየሱስ ክርስቶስ he is coming very soon. አሜን። ጌታ ይመጣል። አሜን። ስለዚህ ኢፒፋኒ ጥምቀት ማለት ስለ ክርስቶስ ዳግም ምጽአት የምናውቅበት ነው። አሜን። የሚናገር ነው። ሉቃስ 2:8-14 ላይ the angel also ጌታ ኢየሱስ ክርስቶስ ግን እነዚህ ሰዎች መልአክ ናቸው የምንለው መጽሐፍ ቅዱሳዊ እንትን አለን ምንድነው ይደግፈናል መጽሐፍ ቅዱስ። ያንንም ስለግራችሁ መልአክት ራሳቸው የጌታ ኢየሱስ ክርስቶስን መምጣት ስለሚያበስሩ ማለት ነው። ሉቃስ 2:8 ላይ ስምንት ሁለት ምን ይላል እግዚአብሔር ቃል? ከዚያም በኋላ እየሰበከና ስለ እግዚአብሔር መንግስት የምስራች እየተናገረ በየከተማይቱ በየመንደሩ ሶሪ ወገኖች 2 ነው ሶሪ 8 አይደለም ሉቃስ 2 ነው።
መላእክት የጌታ ኢየሱስ ክርስቶስን መምጣት ስለሚያበስሩ ያንን ነው ምነግራችሁ ምናነበው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታ መልአክ ወደ እነርሱ ቀረበ። የጌታ መልአክ ሾሻና ፕሊስ። ከዛ የጌታን ክብር በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ። ጌታ ይባረክ። መላእክት እንኳን የጌታ ኢየሱስ ክርስቶስን መምጣት ያበስራሉ። አሜን። ሲወለድ አብስረዋል። አሁን ደግሞ መምጣቱንም ያበስራሉ። ጌታ ስሙ ይባረክ። አሜን። እግዚአብሔርን ያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ አሉ ይላል። አሜን። በእረኞቹ ማለት ነው። ስለዚህ these are angels። እነዚህ ወጣቶቹ ምንድናቸው? they are angels፣ መላእክት ናቸው። so even today angels are proclaiming that the Lord Jesus is coming back again. አሜን። ስለዚህ እስካሁን even today እስከ ዛሬ ድረስ ምንድነው? ጌታ እስከሚመጣ ድረስ መላእክቶቹ የጌታ መምጣት ያበስራሉ። ጌታ ይባረክ። አሜን። The second coming of the Lord Jesus is going to be the greatest event in the entire world. እኔ ወገኖቼ ይሄን ፕሮግራም ራሱ ሳደርግ ከዚህ የበለጠ ፕሮግራም ስለሌለ ነው የምነግራችሁ። There is no better thing than this, to be honest, because ከጌታ ኢየሱስ ክርስቶስ መምጣት ያን ከሰማው ያን ካረጋገጥኩ በኋላ ከዛ የበለጠ ዜና አጣውኝ በራሴ ማለት ነው። የለም ኔቨር ምንም ብትሉ ከጌታ መምጣት በላይ ኒውስ የለም። ምክንያቱም that is the end of everything፣ የሁሉ ነገር ማብቂያው ነው። እና this is the greatest news፣ this is ታላቅ የተረጋገጠ የጌታ መምጣት በላይ ዜና አለ ብትሉኝ የለም። አሜን። ያችን ካወኩ በኋላ ነው እኔም ሁሉ ነገር ትቼ ወደ ጌታ እንትን የገባሁት። አሜን። The second coming of the Lord Jesus is going to be the greatest event in the entire world። ይሄ ተረጋገጠ ነው። የዚህ ዓለም ሁሉ ትልቁ ትዕይንት የምናየው ምንድነው? የጌታ መምጣት ነው። It is greater than his first coming። የጌታ የመጀመሪያው መምጫው ከዛ የበለጠ ነው የሁለተኛው መምጫ። ጌታ ይባረክ። አሜን። Because the second coming is going to alter everything። ጌታ ደግሞ ሲመጣ ሁሉን ይቀይራል፣ ሁሉ ነገር ይቀየራል። አሜን። His first coming did not alter everything። ጌታ ኢየሱስ ክርስቶስ መጀመሪያ ሲመጣ ብዙ ነገሮች ያልተቀየሩ ነበሩ። but ሁለተኛው it is only dealt with the heart issue። ጌታ ሲመጣ የጌታ ኢየሱስ ክርስቶስ መምጣት እንትን ያለው ዲል ያደረገው የሰዎችን የልባችንን ችግር ነበር። ምክንያቱም ህጉም መጀመሪያ ምን ነበር? ከውጪ የተጻፈ ነበር፣ 10ቱም ትእዛዝ። ከዛ በኋላ እነዛም ሁሉ ነገር ከውጪ ነበር። ያዩ ራሱ ይደክማቸው ነበር የእስራኤል ልጆች። አሁን ግን ጌታ ኢየሱስ ክርስቶስ ሲመጣ his first coming የመጀመሪያው ሲመጣ ህጉን አንደኛ በልባችን ላይ ተጻፈ። ከዛ ሁሉ ነገር የሃርት ኢሹ የሆነው ነው ዴልት ያደረገው ከልብ ጋር። ድሮ ማመንዘር የሚባለው ሴት ጋር ሄዶ መተኛት ብቻ ነበር። አሁን ግን ጌታ ኢየሱስ ክርስቶስ ሲመጣ በልቡ ያየ ባይኑ ያየ በልቡ የተመኘ እሷ አመነዘር አላቸው ጌታ። ከልብ ነው ችግሩ፣ ከልብ እንደሆነ ተናገረ ጌታ። ስድብ፣ ስርቆት፣ ዝሙት ሁሉ ነገር ከውጪ አይደለም ማለት ጌታ ሲመጣ ምን አለን? የውስጥ የልብ ችግር ነው። አሜን። his first coming የጌታ የመጀመሪያው መምጣት ዲል ያደረገው ምንድነው? ችግሩን የተናገረ ዲል ያደረገው ከውስጥ ነው ብሎ ጌታ ተናገረን። አሜን። የመጀመሪያው መምጣት ያ ነው። ከብሉይ ኪዳን ወደ አዲስ ኪዳን ስንሻገር ማለት ነው። በብሉይ ኪዳን it was outside ከውጪ የነበረው ይላል። ከውጪ ነበር፣ ህጉም ከውጪ ነበር። አሁን ግን በውስጣችን ህጉ አለን። አሜን። that's why አንድ ነገር ልናደርግ ስንልም የሚዳኘን ይሄን አታድርግ የሚለን በውስጣችን አለ። ጌታ ይባረክ። አሜን። so but ሁለተኛው ግን አሁን ጌታ ሲመጣ he's not it only dealt with the heart issue, repentance። ከዛ ደግሞ ንስሐ መግባት immediately የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚለውን ጌታ ያመጣው ማለት ነው። የመጀመሪያው his first coming። but ሁለተኛው his second coming is going to alter the entire history። ጌታ ይባረክ። ጌታ ኢየሱስ ክርስቶስ ሁለተኛ ጊዜ ሲመጣ ግን
የዓለም ታሪክ በሙሉ ይቀየራል። ጌታ ይባረክ። ከዛ it will change, alter the entire history. የሰው ልጅ ታሪክ ይቀየራል። the old will cease, እነሆ ሁሉን አዲስ ያደርጋል። አሮጌው ምን ይላል? ያቆማል ይላል ጌታ። አሮጌው ሆኖ በሙሉ እንትን ይላል፣ ይሻራል። to ይላል። ከዛ ደግሞ to exist፣ አሮጌው በሙሉ ከዚህ በኋላ ኤግዚስት አያደርግም ጌታ ሲመጣ። ጌታ ስሙ ይባረክ። አሜን። ከዛ and the new will come፣ አዲሱ ይበቅላል። ከዛ the scripture in Romans ይሄን ላልብላችሁ፣ ሮሜ 8:19። ታዲያ ይሄን የመሰለ ዜና ይዤ ወገኖቼ በቲሸርት ብቻ መጣ ምንም ቅር አይላችሁም? ጊዜ የለኝም። አሜን። ምክንያቱም ሯጭ ድሮም በቲሸርት ነው የሚመጣው። አሜን። ሩጫው የሚጨርሰው እና ጌታ ንጉስ እየጠበቅን ነው። አሜን። ሮሜ 8:19 8:19 ምን ይላል? ወገኖቼ ሶሪ እስከ 22 8:19 እስከ 22 እስቲ ና ሮሜ እኛም ይገለጽን ከ18 ጀምሮ የሳነበው ሮሜ 8 ከ18 ጀምሮ ላንብላችሁ። ለኛም ይገለጽን ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል ጳውሎስ። የፍጥረት ናፍቆት ይላል የእግዚአብሔርን ልጆች መገለጥ ይጠባበቃልና፣ ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋው ፍጥረት ራሱ ደግሞ ከጥፋት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ይሄ ወገኖቼ ብዙ ጊዜ ጊዜ ያነበነዋል። ከምንድነው ያነበብነው? ሰርፌስ ከላይ ግን ውስጡ ሌላ ነው። ሜሴጁ ምንድነው? ውስጡ ሜሴጁ ምንድነው? ምን ይላል መሰላችሁ? ፍጥረት እንኳን every creature እግዚአብሔር የፈጠረው በሙሉ ወደ እግዚአብሔር ልጅነት ወደሚሆን ክብር እስከሚደርስ ድረስ ምን ያደርጋል? በምጥ ላይ ያለ። ምጥ ማለት ምንድነው? የሚወለድ ነገር አለ ማለት ነው። እያማጠ ነው። ምን ለመሆን? የእግዚአብሔር ልጅ ደግሞ born again ለመሆን። ጌታ ይባረክ። ያለፈው ጊዜም አይተናል አይደለም? ሁሉ ነገር እየሞተ ነው ወገኖች። everything is dying። በዩኒቨርስ ራሱ አሁን ለምሳሌ እነዚህ ስታሮቹ ራሳቸው ጋላክሲ ውስጥ ያሉት እንትኖች ስታሮች እየፈነዱ ትላንትና ማንብቤዋለሁ። ትንሽ ነው ያነበብኩት። ምንድነው? they are explode እያደረጉ ላይፍ ስለሌላቸው ማለት ነው። ህይወት የላቸውም። ስለዚህ ምን ያደርጉ? ስታሮች ራሳቸው እየፈነዱ በቃ ሁሉ ነገር ላይፍለስ እግዚአብሔር የሌለው ከውድቀት በኋላ ማለት ነው። ስለዚህ እነሱ ሁሉ ፍጥረት በሙሉ በምን ውስጥ ነው ያለው? በምጥ ውስጥ ነው ያለው። ምን ለመሆን? ዳግመኛ ለመወለድ፣ ያንን ክብር ለማግኘት ማለት ነው። ጌታ ይባረክ ወገኖቼ እላችኋለሁ። ይሄ እግዚአብሔር ቃል ይላል። አሜን። ስለዚህ ምንድነው? ኤቭሪ ክሪቸር ግሮን እያደረገ ነው። ዓለምም አብቅቷላት አርጅታለች። አሜን። ሁሉም አርጅቷል። የእግዚአብሔር ልጅ ወደሚሆን ወደዛ ክብር ለመድረስ they are growing በምጥ ነው። ኢትዮጵያ ራሱ አሁን ያ እንትን ይሄ ምንድነው? እኔ በጂኦግራፊ ስንማር ምንድነው የኢትዮጵያ ያለው እንትን የእሳተ ገሞራ እንትን ነው ዶርማንት ነው የሚባል ነው የተማርነው አይደል? ጂኦግራፊ ዶርማንት means ኢራፕት የማያደርግ ማለት ነው። የማይፈነዳ ነበር። now it is exploding። ምን እያደረገ ነው? ኢራፕት እያደረገ ነው። ከዛ ደግሞ መሬት ምን እያደረገች ነው? እየተንቀጠቀጠች ነው። this is a sign፣ ምልክት ነው። ሲኦል ማለት ያ ማለት ነው። እየሞላ እየፈነዳ that's it። የእግዚአብሔር ሰው ሜሪኬ የምታስረዳው ይሄ ነው። በዙሪያችን ብናይ ድንቅና ተአምሮች በሙሉ ምንድናቸው? የጌታ መምጣት ይናገራሉ። ዶርማንት የነበረው እንትን ኤክስፕሎድ እያደረገ ኢራፕት እያደረገ በጣም መንቀጥቀጥ አሁን ኢትዮጵያ ውስጥ እየበዛ ነው አይደል? እየበዛ ይሄም ይናገራል። የብዙ መንቀጥቀጥ ይላል፣ የምድር መንቀጥቀጥ። ስለዚህ ምንድነው? የፍጥረት ናፍቆት ራሱ እግዚአብሔር የፈጠረው በሙሉ ይናፍቃል። ምንድነው የሚናፍቀው? ያንን እኔና እናንተ ያገኘነው ክብር born again ለመሆን። አሜን። this is true። አሜን። ይናፍቃል። the whole creation groans to be born again። በቃ በምጥ ላይ ነው ያለው። ጌታ ይባረክ። አሜን። ምድርም ያው ያማጠች or they are waiting for the coming or ወይ ደግሞ ሌላው ደግሞ ምንድነው? for the coming of the Messiah። ጌታ ስሙ ይባረክ።
የክርስቶስን መምጣት ይናፍቃሉ። አሜን። እነሱ እንኳን በቃ ፍጥረት እግዚአብሔር የፈጠራቸው እኔና እናንተ በድን የምንላቸው የማይናገሩ ከሰው ውጭ ያሉ creatures እነሱ እንኳን ጌታን መምጣት ይናፍቃሉ። ጌታ ይባረክ። who will set them free from the bondage of sin once and for all። በኃጢአት ምድርም ራሷ ተጨንቃለች። አፍ አላት እኮ ይናገራል እግዚአብሔር ቃል። ድንጋይም ይሰማል ይላል መጽሐፍ ቅዱስ። ምስክር ከሆነ ማለት ጆሮ አለው ማለት ነው። እነሱ እንኳን በኃጢአት አሁን ስታሮቹ እየፈነዱ ምን ይያሉ ላይፍ ስለሌላቸው ይፈነዳዳሉ። ከዛ በኋላ ሹቲንግ ስታር ይሆናሉ፣ ወደ ምድር ራሱ ይወድቃሉ አይደል? እንደዛ እነሱ ምንድነው ይሄ ሁሉ ያመጣው የኃጢአት ቦንዴጅ። ከዛ ነፃ ለመሆን አዳኛቸው መሲያቸውን ይጠብቃሉ። ያ ነው ጥምቀት ወገኖቼ። ስለዚህ ልናቅ ይገባናል፣ መማር አለብን። ጌታ ይባረክ። ነው ስለዚህ ከዚህ የበለጠ ኒውስ የለም፣ ከዚህ የበለጠ ዜና የለም። እና እንቀጥላለን። they are waiting for the coming of the Messiah who will set them free from this bondage of sin once and for all። ከኃጢአት እስራት አንዴና ነፃ ለመውጣት ይፈልጋሉ ፍጥረት ራሳቸው። ጌታ ይባረክ። Recently, Brother Sadhu read, the scientists sent a spaceship to the outer part of our Milky Way galaxy, in which our Earth is one tiny speck, and this spacecraft has been traveling for the past 40 years and reached the outer ring of the Milky Way and took picture of distant galaxies and different sites ይላል እንደዛ ነው። and scientists witnessed some disturbance and disquietness in the star system። ጌታ ይባረክ። እነዚህ እንግዲህ አሁን እዚህ ጋር ስንማር ሳይንቲስቶቹ የስፔስ ሺፕ ማለት ይሄ ልክ እንደ አውሮፕላን ማለት ነው ወደ አውተር ስፔስ ይልካሉ። እና እዛ የተላከው አውተር ስፔስ የተላከው ደግሞ የሚሰጣቸው ሜሴጅ ምንድነው? there is disquietness ወይ ደግሞ ድምጽ አለ ዲስኳይት የሆነ ያንን ኦብዘርቭ አድርጎ ሜሴጅ ወደ ምድር ላሉ ሳይንቲስቶች ይልካል። it was like they were groaning, they were feeling sad። ከዚህ የበለጠ ወገኖች ልላችሁ አልችልም። ትምህርት ቤት የሚያስተማረኝ እስከዚህ ነው። በጣም ያሳዝናል። ኢቭን እነሱ ራሳቸው ሀዘን ላይ ናቸው። ግሮን ማድረግ ማለት እኮ ይሄ ነው። ማዘን ማለት ያጉረመረሙ በቃ ማለት ነው። ማጉረምረም ይሄ ነው አይደለም? ከተሳሳትኩ አርሙኝ። ግሮን ማድረግ ምንድን ነው? ግሮኒንግ ማለት ነው አይደል? ካልተሳሳትኩኝ እና ኤኒዌይ ፍጥረት ራሱ እያለ ነው። በቃ እያለ ነው። ጌታ ስሙ የተባረከ ይሁን። ግን አሁን በቅርብ ደግሞ ጌታ ይመጣል። አሜን። they were groaning, they were feeling sad፣ በቃ they were not happy። ከዚህ የበለጠ ጌታ አፍ የለውም ወገኖቼ። ምንም የሚያስደስት ነገር የለም በኃጢአት የወደቀ ዓለም። አሜን። the word that NASA used was disquieted። quiet አይደሉም ማለት ናሳ ያለው ሲገልጽ ምንድነው? quiet አይደሉም ወይ ደግሞ የተሸበረ ማለት ነው። እንግዲህ disquiet የሆነ ነገር በአማርኛው የተሸበረ ማለት ነው። the whole creation is groaning። በቃ the whole creation እግዚአብሔር የፈጠረው በሙሉ በሐዘን ውስጥ ነው ያለው። ከዛ the whole creation is groaning, waiting to be born again at the coming of the Lord Jesus። ጌታ ኢየሱስ ክርስቶስ ሲመጣ እንደገና ለመወለድ ግሮን ያደርጋሉ። Science has confirmed this scripture written 2000 years ago። ሳይንስ ራሱ ምን እያለ ነው? ሳይንስ ራሱ የሚለውን ነገር ነው ያልወደም። ሳይንስ እግዚአብሔር ስለፈቀደላቸው ነው። እነሱም ያው በእነሱ በሰውኛው ይመሰክራሉ ለማለት ነው። 2000 ዓመት ግን ጌታ ነግሮናል። አሜን። ያም በሮሜ መጽሐፍ ኒው ቴስታመንት የተጻፈው 2000 ዓመት ነው። የዛሬው 2000 ዓመት ማለት ፍጥረት ሁሉ ገና በመቃተት ግሮን እያደረገ ያማጠ እንዳለ ሳይንስ ምን ይላል ዘግቧል ማለት ነው። this is ኤፒፋኒ ወገን ጥምቀት ማለት ይሄ ነው። ጥምቀተ ባህር ዳንስ ሳይሆን የክርስቶስን መምጣት ማለት ነው። አሜን። amazing። there are more number of prophecies on the second coming than his first coming። ጌታ ይባረክ። ጌታ ኢየሱስ ክርስቶስ የመጀመሪያው መምጣቱ የተነገሩት ትንቢቶች የሱ ሁለተኛ መምጣት ጋር ስናወዳደው የሁለተኛው መምጣት ይበልጣል፣ ብዙ ነው። አሜን።
there were more number of prophecies on the second coming than his first coming. Why is the Lord Jesus coming? ጌታ ኢየሱስ ክርስቶስ ለምን ይመጣል ብለን ስናጠና he made a promise ወገኖቼ ጌታ ምን አለ ዮሐንስ 14 ላይ ዮሐንስ 14 ከ2 እስከ 3 ላይ ምን ይላል ጌታ ኢየሱስ ክርስቶስ ምን ይላል ልባችሁ አይታወክ ካንድ ጀምሮ ይሳነበው ልባችሁ አይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ በአባቴ ቤት ብዙ መኖሪያ አለ እንዲስ ባይሆን ባልኳችሁ ነበር ስፍራ አዘጋጅላችሁ ዘንድ ሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔም ባለሁበት ደግሞ እናንተ እንድትሆኑ ሁለተኛ እመጣለሁ ወደ እኔም ወስዳችኋለሁ ይላል ጌታ አሜን ስለዚህ ጌታ ምን አለ በዚህ ምድር ላይ ጥሎ አልጣለንም አሜን I'm coming to get you to bring you home ይላል ወደ እኔ ልወስዳችሁ እመጣለሁ በአባቴ ብዙ መኖሪያ አለ ይላል ጌታ ምንድነው ብዙ መኖሪያ ማለት ምንድነው መሰላችሁ መኖሪያ ማለት ዝም ብሎ ሜንሽን አይደለም ማንሽን ወይ ደግሞ ትልልቅ ቤቶች አይደለም መኖሪያ ስፍራዎች ነው መኖሪያ ትልልቅ ስፍራዎች በዚህ እንደዚህ መኖሪያ ስፍራዎች አሉ በዚህ መኖሪያ ስፍራ አለ በዛ መኖሪያ ስፍራዎች አሉ ብዙ አሉኝ ይላል ጌታ ከዛ ወስዳችኋለሁ ለእናንተም የተሻለ ቦታ ወስዳችኋለሁ ይያለ ነው that is why ጌታ የሚመጣው ምን ቃል ስለገባ ወገኖቼ እዚህ ጋር ይበቃናል ተባረኩ ከዚህ የበለጠ ዜና የለም አሜን እና ላችኋለሁ ጌታ ኢየሱስ ክርስቶስ ይመጣል አሜን he's coming very soon አሁን የኔና የናንተ ጊዜ ነው የሰነፎቹ ጊዜ ነውና ከዚህም ደግሞ የሰነፈ ደግሞ ይኖራል ያ ማለት ነው የማይነጠቅ ማለት ነው በመከራ የሚነጠቅ አዎ ትክክለኛ መጽሐፍ ቅዱስ ሶስተኛ ሰነፍ አይደለም እኔ ግን ይመስለኛል የሰነፍ ምንድነው ሰነፍ አሁን የኛ ሰነፎቹ እየጎበዝን ከዛ ደግሞ የሰነፍ ደግሞ አለ አሁን ራሱ ንስሐ የማይገባ ማለት ነው እግዚአብሔር እድል ከሰጠው እሱ ደግሞ በመከራው በዛ በአንቲክራይስት እንትን ጊዜ ቀርቶ ያ ሁሉ መከራ ሲወርድ ነፍሱን መስዋዕት አድርጎ የሚያልፍ ማለት ነው ያ ትክክለኛ ነው እና ወገኖቼ ጌታ is coming get ready ተንቀሳቀሱ መንፈሳዊ ኦቨርዌት መንፈሳዊ የደም ግፊት መንፈሳዊ ስኳር በሽታ እንዳይዛችሁ ያም በጸሎት በመጾም ቃል በማንበብ በመስከር ተንቀሳቀሱ ላለው ጌታ ይመጣል ማራናታ አሜን ባይ